መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ለእንደነ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ ልዑል እግዚአብሔር አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ የሰላም አምላክ የፍቅር አምላክ የቀራንዮ አምላክ የድንግል ማርያም ልጅ ክብርና ምስጋና አምልኮና ውዳሴ ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ወላዲት አምላክ እመብዙሃን እመብርሃን የሰላም እመቤት የፍቅር እናት የብዙሃን እናት የደጎች እናት የበላይ ሰብ እናት አቅሏሪተ መዓት ሳሊተ ምህረት ቤዛይት ዓለም እመብዙሃን ሰላም ላንቺ ይሁን። መላእክታን እንደየክብራቸው እንደየማረጋቸው ክብር ለሚገባቸው ክብር ስጡ ላለ ሁሉ ክብር ለነሱ ይሁንልን። የልዑል እግዚአብሔር ስም የተመሰገነ ይሁን። እንኳን ለብርሃነ መስቀሉ በሰላም ሁላችንንም አደረሰን። እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እልፍ አላፍት በፊቱም በኋላውም በግራውም በቀኙም ቅዱስ 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 እያሉ ያለ ማቋረጥና ያለ መሰልቸት ያለ ማዳከም እግዚአብሔርን መንበር የሚያመሰግኑ ኪሩቤልና ሱራፌል ዙፋኑን የሚሸከሙ እግዚአብሔር የወደዳቸው ያከበራቸው እኛን የሰው ልጆች የሚጠብቁን መላእክት ስንወጣም ስንገባም በሁሉም አቅጣጫ እግዚአብሔር በሰጣቸው ትእዛዙን ፈጽመው ያለ ማቋረጥ እኛን የሚጠብቁ መላእክት እንደየክብራቸው ክብር ለነሱ ይሁንልኝ። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ለተቀኑ 17 ነው። መስከረም 17 ቅዱስ እስጢፋኖስ ነው። ሰማዕቱ ቅዱስ እስጢፋኖስ ዛሬ ለኢትዮጵያ የኦርቶዶክስ እምነት ተከታዮች መስቀል በዓል ነው። መስቀል በዓልን ስናስብ ንግስት እሌኒን እናስባለን። እግዚአብሔር የመረጣት ያንን ድንቅ ነገርም እንድታይና በመንገዱ የመራት እግዚአብሔር አምላክ ያዘዛት ታላቅ እናት ነች። የተሰጣትም ሊቀ መላእክት ቅዱስ ገብርኤል ነበር። አላሳፈራትም። በትደነግጥም እንዳትጨነቅም እንድትረጋጋም ያንን የመረጋጋትና የውስጥን ሰላምን የሚሰጥ ቃሉን ሰጥቶ አትደንግጪ አትፍሪ ብሎ ያረጋጋት ሊቀ መላእክት ቅዱስ ገብርኤል አሁንም እኛን መረጋጋትን ሰላምን ውስጥን በውስጣችን ፍቅርን የእግዚአብሔርን ቃል በውስጣችን ያዝንብልን። አሜን። የመስቀል በዓል ትልቅ በዓል ነው። እንግዲህ እግዚአብሔር ለሰው ልጆች ቤዛ የሆነበት ለሰው ልጆች ዋጋ የከፈለበት ሞትን ድል አድርጎ የተነሳበት ለክርስትና በክርስትና እምነት ተከታይ በሙሉ የሆነው ሁሉ ትልቅ በዓል ነው ለኛ። እንግዲህ እዚህ አጠገቤ የምታዩት መስቀል ያው ቤቱም ወደፊት እዚህም ጉልላት ሲቆም መስቀለ ክርስቶስ ተብሎ እንደሚሰየም ነው ማቀው እና ቃል ኪዳንም አለው መስቀለ ክርስቶስ በዚህ ጉልላትም ከቆመን ቤተክርስቲያኗም ስትቆም ራሱን የቻሉ ነገሮች ቤተክርስቲያኗ ለሌላ ምሳሌ ለሌላ አሪያ የምትሆንበት ህዝብ እንዴት እንደሚፈወስበት ህዝብ ከዛሬ ክርስትናችን በጣም የላላ በእምነታችን ብዙ ጠልቀን የማናቃቸው ነገሮች
ብዙ ከዚህ ቤት የተመረቁና ለዚህ ብቁ የሆኑ እዚህ ቦታ ላይ የሚቆሙ ወደፊት አባቶች አሉ ከነሱ ብዙ ምንማረው እኔም እናንተም ስለ ክርስቶስ ፍቅር ስለ መስቀሉ ፍቅር ስለ ወላዲተ አምላክ ምልጃዋ ብዙዎቻችን ምንማርበት አውደ ምሕረት የሚሆንልን ቀን ነው ብዬ አስባለሁ እግዚአብሔር ስሙ የተመሰገነ ይሁን እንግዲህ ይሄን ቪዲዮ ትናንትና ነበር ማስተላለፍ የነበረብኝ በኋላም ምንም ችግር የለም ነገ ታደርጊዋለሽ ስላለችኝ በውስጤም አንዳንድ ጥያቄዎች ስለነበሩብኝ ከወላዲተ አምላክ መልስ የምፈልገው ነገርም ስለነበረኝ ነው ጉትት ብዬ ነበርኩት ማለት ነው እግዚአብሔር በተለያየ አቅጣጫ የሰው ልጆችን ይናገራል ያስተምራል ይገስጸናል እግዚአብሔር ጸጋውን የሰጣቸው በተለያየ አቅጣጫ አሉ ያንን ደግሞ የተሰጣቸውን ጸጋ የተጠቀሙበት አሉ ያልተጠቀሙበትም አሉ ለመጥፎም የሚጠቀሙበትም አሉ ኢትዮጵያ የብዙ ከእግዚአብሔር የብዙ ስጦታ እንዳላት ለብዙሃን ስጦታ እንዳላት ነው ማቀው እንዲሁ በጸጋዬ አይቻቸው ሰዎችን የተሰጣቸውን ከሰማይ ስጦታ የተጠቀሙበትና ያልተጠቀሙበትንም የማየት ጸጋው አለኝ ይሄም እግዚአብሔር ሲፈቅድ ነው እና ትናንትናም 16 ኪዳነ ምህረት ምንድነው ያው የክንፈ ገብርኤል 30ኛ ቀኑ ነበርና ኪዳን አድርሼ መጣሁን ከዛም በኋላም ሰዎችም ስለነበሩኝ አንዳንድ እንዳልኳችሁ ጥያቄዎች የነበሩ ስለነበሩ እሱን በጸሎት እየጠየቅኩ ያቺ ቀን አለፈች እና ያው ቪዲዮ መጀመሪያ ላይ መግቢያው ላይ እንዳያችሁት የዳመራ በዓልን አክብረናል ከግቢ ወጣ ብለን ነው ያከበርነው ይሄም ምክንያት አለ ወደፊት እንግዲህ እነዚህ ቤቶች ሁሉ ሲነሱ እንደውም ከመስቀል አደባባይ ይበልጥ ትልቅ ክብረ በዓል የሚደረገው መስቀለ ክርስቶስ ቤተክርስቲያን ከቆመ በኋላ እዚህ ትልቅ በዓል ይከበራል ወደፊት ማለት ነው ይሄ እንግዲህ የእመቤታችን ቃል ኪዳኗ ነው ትልቅ ቦታ ነው ይሄ ቦታ የሚሆነው ለምን እንግዲህ እግዚአብሔር መስቀለ ክርስቶስ በአዲስ አበባ ላይ ብዙ የለም እና መስቀለ ክርስቶስን ዝም ብሎ ተነስቶ መስራትም አይቻልም ከመንፈስ ቅዱስ ትእዛዝ ካልመጣ ማለት ነው እኔም ከእንግሊዝ ሀገር ጀምሬ ነው እንደው ጸሎት ቤቱን መስቀለ ክርስቶስ ብለሽ በዩት ላይ ነበርና መስቀለ ክርስቶስ ምን ቀን እንደሚውልም ራሱ እኔ በፊት አላቅም ነበር እና በ10 እንደሆነ ነው በኋላም የክንፈ ገብርኤል የተወለደበትም ራሱ በ10 ነው ስምዖንም ትልቁ ልጄ የተወለደበት በ10 ነው እና እመቤታችንም የ10 ትርጉሙን እኔም ግንቦት 10 ነው ያገባሁት ይሄንንም ግን 10 ቀን መስቀለ ክርስቶስ 10 መሆኑን ያወቅኩት ግን እመቤታችን ከተገለጸችልኝ በኋላ ነው ያው ሰዎች እንዲነግሩኝ አድርጋ በዚህ ቀን ይሄ ይውላል ተብዬ ተነገረኝ እና ብዙ አላቅም ነበር ሌላ ወደ አሲምባ የምትባል ቦታ ላይ እዚህ ኢትዮጵያ ላይ ማለት ነው እየተሰራች ያለቀች ያለች ነች ተብያለሁ ቤተክርስቲያኗ የመስቀለ ክርስቶስ ቤተክርስቲያን እዛ ነው እንደውም ማለቂያው ላይ ነው የተባለው በዚህ አመት እንግዲህ እንደ ክርስቶስ ፍቃድ ይመረቃል ብለው ያስባሉ እንደነሱ እንግዲህ ሐሳብ ማለት ነው እንግዲህ እኛ ደግሞ ፍቃዱ ሆነልንና መስከረም 7 ላይ እንግዶች ነበሩኝ 3 እንግዶች ነበሩን ከቅዱስ ላሊበላ እና ከአላማጣ እንግዶች ነበሩን እና በ8 ማታ እዚያ ያደረሱ ስለነበር በ8 ማታ ኪዳን እንዲደርስ ምህላ ነበረን በሰሞኑን በነበረው ሐዘን አገራችን ላይ እና ምህላው ላይም ጸሎት አድርገውልናል እነዚህ አባቶች በ7 በ8 ማታ
ኪዳን ደርሷል እና ልዩ የሆነ ስርዓት ነበረ። ወላዲት አምላክ ፈቅዳልኝ ይሄንን ነገር እውነት እንደ ውሃ ጠምቶኝ የነበረውን ነገር ያስጀመረችልኝ ማለት ነው። ካቱም ይሄ ጠንቋይ ቤት ነው ሲባል ስለነበረ እነዚህን መርጣልኝ እነዚህን አባቶች አምታ ኪዳን በእውነት ልክ የገዳም ስርዓት ነው የሚመስለው የነበረው። እሷም እመቤታችንም እቺ ጉልላቷ ስትቆም ልክ የገዳም ስርዓት ነው ሚኖራት። በየቀኑ ተአምር ገድላት መነበብ ግድ ይላል። ከ8 መስከረም 8 ጀምረን እስከ ዛሬ ድረስ ጠቅላላ ቤት ውስጥ የሚኖረው በሙሉ እየተነሳ የእመቤታችን ትእዛዝ ስለተጀመረብን ከዚህ በኋላ 6 ሰዓት ላይ እየተነሳችሁ 6 ሰዓት ተኩል እየተነሳችሁ ሰዓቱንም እያሻሻለችው እንደምትመጣ ነው ማቀው። ወደ 5 ሰዓት ቀስ ያልና 4 ሰዓት እንደሚገባ ቆመን ገድላቶች እንደሚነበቡ ስንክሳር እንደሁሉ እንደሚነበብ ታምረ ማርያም ታምረ ኢየሱስ ድርሳነ መስቀል ሁሉ እነዚህ ሁሉ ለሊት ላይ ለ2 ሰዓት ያህል ለ3 ሰዓት ያህል እንደሚነበቡ ማለት ነው። ዛሬ ለሊት ደግሞ የተነበበው ያው ስለ መስቀሉ ታሪክ ነው። ስለ እናታችን ስለ ቅድስት እሌኒ ተነበበ። ዛሬም መብርሃን እንዲሁ አባት ይዛልና መታለናለች። እኚህም አባት ይሄንን ስርዓት እንዲያነቡልን ተአምሩን እንዲያነቡልን ቃል ኪዳኑን እንዲያነቡልን እግዚአብሔር ፈቅዶ በዚህ ማደሪያቸውን አድርጎ ለሊት 6 ሰዓት ላይ ተነስተው ይሄንን ተአምር ሲያነቡልን ነበረ ማለት ነው። እና ይሄ ቤተክርስቲያን በሚቆምበት ሰዓት ጉልላቷ ስትቆም ብዙ ስርዓቶች ይኖራታል። በጣም ብዙ ከዚህ በፊት እንደውም ምንድነው የሚባለው እህተ ማርያም ተዋህዶ አይደለችም ብለው ለሚሉ እንግዲህ የተዋህዶን ስርዓትን ብዙውን ትማራላችሁ ከዚህ ማለት ነው። እኔም እናንተም ብዙ የማናቃቸው ነገሮች ስላሉ ለዚህ የሚያስተምሩን ይመጣሉ ማለት ነው። እና ያው እንግዲህ ልባችንን ከከፈትን ቀናን ነገር እናያለን። ልባችንን ከመረግነው ግን ምንም መልካም ነገር ማየት አይቻልም። መልካሙ ነገር ሁሉ ይጣመማል እና ከመጣመም ነገርን ምንድነው ከማድቀቅ ሁላችንን ማስተዋልን እግዚአብሔር አምላክ ይስጠን። እግዚአብሔር ደግሞ ማስተዋልን የሚሰጠን እኛ ዝግጁ ስንሆንለት ነው። እኛ ዝግጁ ካልሆነን ውስጣችን ተጣሞ ፊታችንን ብቻ ሳምረን ብንመጣ ትርጉም የለንም። እና በጣም ከተደሰትኩት አንዱ ከመስከረም 8 ጀምሮ እዚህ አባቶችን ባይኖሩንም ራሳችን የቤቱ ቤት ውስጥ የምንኖር ወንዶቹ ገድላቶችን እንዲያነቡ ይሄንን ትእዛዝ ተጀምሯል ማለት ነው። ይሄም የእግዚአብሔር ትእዛዝ ስለሆነ ማለት ነው። እንግዲህ ታቦቱ ጽላቱ የሚወጣበት ሰዓት አለው፣ ጊዜና ሰዓት አለው። እመቤታችንም እንዳለችው ከዚህ ስር ይሄንን 2008 ከስር ቤት ከወጣው በኋላ ነው የተናገረችው። ከዚህ ከመሬት ስር የ800 ዓመት ታሪክ ያለው ዋሻ በዚህ ስር አለ ብላለች። እንግዲህ እኔ አሁን እንደው ትርጉሙ እውነት ዋሻ ነው ያለው ወይስ እንደው ታሪክ የሆነ ታሪክ አለ ወይ ልትኝ ነው ብዬ ብዙ አሁን መመራመር ጀምር ያለው። በፊት ቀጥ አድርጌ ነው ሁሉ ነገር ማነበረው። አሁን ግን ምን ለማለት ነው የዛ የ800 ዓመት ታሪክ ሊታይ ነው ልትይ ነው ወይስ እውነት ይሄ ዋሻ በዚህ ስር አለ ነው የኔ ጥያቄና እንግዲህ ለሁላችንም በሰዓቱና በጊዜው እግዚአብሔር አምላክ ይገልጽልናል ማለት ነው። ትልልቅ አባቶች በዚህ ቦታ ላይም እንደሚቆሙም አውቃለሁ። ያቺ ጉልላት ስትቆም ማለት ነው። ፈውስ እንደሚካሄድበት አውቃለሁኝ። ብዙ ድህነትን ብዙ ምስክርነት እንደሚሰጥበትም አውቃለሁ። ጠላት የሚያፍርበት ቦታም እንደሆነም አውቃለሁ። በሃይማኖት የጠፉት ሁሉ እንደሚመለሱበት በህም ቦታ አውቃለሁ። እና ከስደት ዓለም ስንመጣ ግን እኛ ይሄን ስለዚህ ታሪክ እዚህ ስላለው ነገር ብዙ ምናቀው አልነበረም። ህዝብ ይድንልኛል ብላ ብቻ ነው ያለችውና ያንና አምነን ነው እኔም ክንፈ ገብርኤል ልጆቻችን ይዘን የመጣ ነው። እንግዲህ የእመቤታችን ስዕለ ማርያም ከዙፋኑ በላይ ያለ ዛሬ ደግሞ ያው
የመስቀል በዓል ስለሆነ መስቀሉን ደግሞ በዚህ በቀኝ በኩል ተቀምጦ ታዩታላችሁ። እንግዲህ ይሄ ነው ክርስትና የመስቀል በዓል ዳመራው ጸሎት ተደርጎ ምስጋና ተደርጎ እኛ ያሰብነው ሳይሆን እግዚአብሔር ለኛ ያሰበልንን ወላዲት አምላክ በመልጃዋ በእናትነቷ በፍቅሯ ሳትለየን ይሄንን አመት ደግሞ አክብረናል ማለት ነው። ግን እንደባለፈው አመት ደምቆ የተከበረ አይመስለኝም። በመስቀል አደባባይ ላይ ብዙዎች ፍራቻ ከቤታቸው የመውጣቱ ነገር ወጣቱም ትንሽ ያዝ ብሎ ነበር። ግን ይሄ ሁሉ እምነት አለመኖር ነው፣ ጸሎት ስለሌለን ነው። ሰው ለክፋት እንኳን ሄዶ አሳክቶ ይመጣል። ይሄ የመስቀል በዓል ዳመራችን ጸሎት አድርጋችሁ ብትወጡ ማንምና ምንም ሳይነካችሁ ተወጡ ነበር፣ ወጣችሁ አክብራችሁ ተመጡ ነበር። በፊት እንደሚመጣው ህዝብ አልሄደም። ይሄ ሁሉ ባለው ችግር ባለው ሁኔታ ባገር ውስጥ ባለው ፍራቻ ነው። ወጣቱም እየታፈሰ ያለው ነገር እኛም ወይን ሄደን እንታፈሳለን የሚለው ወይ አንድ ነገር ብጥብጥ ይነሳል ተብሎ ነው። ግን ይሄ የእምነት ጉድለት ነው። ይሄ የእምነት ጉድለት ነው። እግዚአብሔርን ብንማጸነው መብርሃንን ምልጃዋን ብንጠይቅ ይደረግልናል። እኛ ግን ይሄው ያለፈው አመትም አክብር ያለው በአሁኑ አመት እንደውም የበለጠ ሆኖ ነው ያከበርነው። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ መልእክቶቼ ትንሽ ጠንከር ያሉ ናቸው። ለምን ጠንከር አሉ? እንግዲህ አስጠንቅቂ ነው የተባልኩት። ማስጠንቀቅ ግድ ይለኛል ማለት ነው። በተለይ መጀመሪያ መልእክቴ ለወጣቱ ነው። ለወጣቱ በኢትዮጵያ ላይ ለሚኖሩት ወጣቶች እንግዲህ እኔ በዚህ ክልል ያለክ በዛ ክልል ያለህ የሚል ነገር የለም። ኢትዮጵያ በቃ ዛሬ በሚፈጸማቸው በሚደረጉ ነገሮች እግዚአብሔር አዝኗል። ከዚህ በፊትም በቪዲዮ ላይ እንዳልኩት እኛ የኢትዮጵያ ኦርቶዶክስ የእምነት ተከታዮች መደመር ያለብን ከእናትና ከልጁ ጋር ነው። የድምራችንም ውጤት ወላዲት አምላክ ናት። እኛ የምንደገፈው የእግዚአብሔርን ቃል ነው፣ የሰውን አይደለም። ሰው ቃሉን አይጠብቅም፣ እግዚአብሔር ግን አይንሸራተትብንም። አንዳንድ ሰዎች የሚጠይቁት ነገር አለ። እሺ አሁን ምንድነው የምትለው እህተ ማርያም? ያው የተለያየ ስም አለ የሚሰጥና እዚህ ጋራ እኔ አይደለሁም የምለው እኔ መልእክተኛ ነኝ። እኔ የማገኘው መልእክት እናንተ ማግኘት ትችላላችሁ። እዚህ ጋራ የእህተ ማርያም አምላክ ብላችሁ አይደለም የምትጠይቁት። የአብርሃም የይስሐቅ የያዕቆብ አምላክ የጻድቁ አባታችን የአቡነ ተክለ ሃይማኖት አምላክ የክርስቶስ ሳምራ አምላክ ብላችሁ ብትጠይቁ መልስ ታገኛላችሁ። አንዳንድ ሰው ፈጣን የሆነ መልስ ያገኛል። አንዳንድ ሰው ደግሞ እግዚአብሔር ደግሞ ጊዜ ሰጥቶት የሚገልጽለትና ያን ጊዜ ወሰደበትም ለዛ ሰው ምክንያት ይኖረዋል። እና ምን ለማለት ነው እዚህ ጋራ እህተ ማርያም ምን አለች ሳይሆን እግዚአብሔር ስለኛ ምን ይላል ምን ይለናል ብለን ነው ሁላችን ልንል የሚገባው። እዚሁ 18 ነው ምኖረውና ብጥበጣውም ሐዘኑም ለቅሶም ተክሱም እዚሁ አካባቢ ይሰማልና ማድረግ የምችለው በጸጋዬ እኔ ጥምቀት ነው። በአንዱ ሰው ስም መጠመቅ አንዱን ሰው ካለኝ ቤት ውስጥ ግቢ ውስጥ ካሉት ሰዎች አንስቼ አንዱን ወይ ስገድ ወይ ጸልይ ወይ ከላይ ላይ ያራገፍ ከኔ ሲራገፍ ከከሌ ላይ ይነሳ ብለህበል እኔ ስጠመቅ ከከሌ መንፈስ ከላዩ ላይ ያለው መንፈስ ይነሳ የሚለው መርህ ሌሎች መቤታችን ምታዘኝ መልእክቶች አለና በዛ መልክ ነው እና ምህላህ ሙሉ ተይዞ ጸሎት ተይዞበታል። ብዙ ሰው አልቋል በዛ ቦታ ላይ አይደለም 10 ወይም 20
ያንድ ሰው ነፍስ እንዲሁ በከንቱ መጥፋት ከባድ ነው በመላእክትም ሐዘን ነው ብዙዎቻችን ስንፈነጥዝ ነበር መልአክ ነው ሁሉ ምንድነው የማይባል ስም የለም የተሰጠው ለአብይ አህመድ ማለት ነው እሱ ራሱ ትልቅ ጸሎት ያስፈልገዋል በአሁን ሰዓት እውነት ለመናገር በፍርሃትና በጭንቀት ያለ ነው በአሁን ሰዓት እሱ በፍርሃትና በጭንቀት ያለው ነው ስለዚህ ሰው ሊጸልይለት ይገባል ይሄ ደም የፈሰሰው ደም አፍሳሾች ተጠያቂ ናቸው ለዚህ ደም የአብርሃም አምላክ ብሏል ለፈሰሰው ደም ተጠያቂ ብዙዎች አሉበት ወጣቱ ዛሬ ምንድነው ያለሽ መልእክት ለምትሉኝ እንግዲህ ከአብርሃም አምላክ የተሰጠኝ መልእክት እናንተም ተንበርክካችሁ መጠየቅ ያለባችሁ መልእክት አለ ከመስከረም 21 ጀምራችሁ ብዙ አትውጡ ርቃችሁ አትሂዱ ስብሰባ ያለበት ቦታ ላይ እንዳትገኙ ይሄ በፊት ግብዣ ቦታ መጠጥ ቦታ የምትሄዱበት ካለ ከዛ ሁሉ ተቆጠቡ ቤታችሁ ተሰብሰቡ ጸሎት አድርጉ ይባላል ያለው ከመስከረም 21 ጀምሮ ማለት ነው ዛሬ እንግዲህ 17 ነው ቪዲዮንም ዛሬውኑ ለመልቀቅ እንግዲህ እንታገላለን ጧት ነው አሁንም ላይ ማስተላለፍላችሁ ይሄን ቪዲዮ እና የሆነ እልቂት አለ ይሄን እልቂት በጸሎት እንዴት እንደሚመለስ ነው መመሪያ መስጣችሁ ይሄ ነገር ሳይፈጸም ገና ማለት ነው እባካችሁን ደግሞአለሁ አሁንም በግሩፕ የተመዳደባችሁ የምትቀመጡ አንዳንድ ቦታ ላይ ወይ ባዳንድ ቦታ ላይ የምትገኙ ሰዎች ይሄ ሻይ ቤት መጠጥ ቤት የምትገኙ ተሰብሰቡ እቺ ጥቅምት ወር እስክታልፍላችሁ ድረስ ተሰብሰቡ ተብለናል በጸሎት ያችን ጊዜ ለናሳልፍ ግድ ይላል ለምንድነው ምን አለ ለሚለው ነገር እንግዲህ ፈተና አለብን ጥሩ ነገር ሊመጣ ስለሆነ መልካም ነገር ሊዘረጋ ስለሆነ ከእግዚአብሔር ከሰው አይደለም ከእግዚአብሔር እኔም እናንተም ማመን ያለብን እግዚአብሔርን ነው የሰው ልጅ ለስልጣኑ ነው የሚሯሯጠው ለሀብት ነው የሚሯሯጠው እግዚአብሔር ግን በመስቀልም ቤዛ የሆነልን እኔንም እናንተንም ነፍሳችን እንድትድን በመድር ላይም ሳለን ለሱ አገልግሎት በዚህ ምድር ላይ ስጋችን እዚህ ምድር ላይ ስካለች አገልጋይ ሆነን ነው መሞት ያለብን የሥራ ረድፍ አለን ሁላችንም የተሰጠን ያን የሥራ ረድፍ እያንዳንዳችን ተንበርክከን መጠየቅ ነው እያንዳንዳችሁ ይሄን ነገር ማለፍ የምትችሉት በጸሎት ስትሆኑ ነው እንግዲህ ለምን ከምግብ ቤት አራቅሽን ለምን ከሻይ ቤት ርቁትይናለሽ ለምን ስብሰባ ካለበት አው መራቅ አለባችሁ የተጠነሰሰለ ነገር ስላለ ማለት ነው አውሬው እንግዲህ ልጆች አሉት ብያለሁ ያውሬው ልጆች አውሬው መጥቶ እዚህ እንዲቆምላቸው ስለሚፈልጉ ብዙ ጥረት ያደርጋሉ ያሉት እመብርሃን ግን አይቻልም በአስራት ሀገር እያለች እየተሟገተች ነው እናንተ ግን የምትሰሙና ተዛዙን የምትፈጽሙ ከሆነ ብዙ ነፍስ ትተርፋለች እኔም እናንተ ምን እንድናለን እንግዲህ ምልክቱን አንድ ነገር እናገራለሁ ሶስት ምልክቶች እናገራለሁ እነዚህም ሶስት ምልክቶች ወጣችሁ አሁን እኔ ካልኳችሁ ውጭ እየወጣችሁ የምትመገቡ የምትጠጡ የምትዝናኑ የማይሆን ቦታ የምትገኙ ከሆነ ሰውነታችሁ ላይ የምታያቸው ምልክቶች አሉ እነሱ ምልክቶች ነው መስጣችሁ እንዳልኳችሁ ከቤታችሁ ውጪ እየተመገባችሁ መጠጥ ቤቱም ጭፈራው ቤቱም ይሄ ጫት ቤቱም ሺሻ ቤቱም ምኑም ይሄ በግሩፕ እየተሰባሰባችሁ የምታወሩትን የምታደርጉትን በዛ መሃል ማን እንዳለ የምታውቁት ነገር የለም በዛ መሃል ማን የሰይጣን አባል መሆኑን የምታውቁት ነገር የለም ምክንያቱም ጸሎት የለም እኔ ጸሎተኛ ነኝ ማለት አይደለም እኔ ከሰማይ ልጆቿ መብርሃን እንዲድኑላት ነው መልእክት ማስተላልፈው ይሄን በይ ስለተባልኩ እና ሶስት ምልክቶች ናቸው እነዚህ ሶስት ምልክቶች በሰውነታችሁ የገቡትን ነገር የሚታዩ ምልክቶች ማለት ነው አንድ አይናችሁ እንደ ደም ይቀላል ደም ይመስላል ወይም ደግሞ ጥፍራችሁ ወደ ቢጫነት ይቀየራል
ጥፍራችሁ ወደ ቢጫነት ይቀየራል። ሌላው ሶስተኛው ደግሞ በመጸዳጃ ቤት በመትሄዱበት ሰዓት የሚያስቀምጣችሁ ልክ እንደ ሳሙና አረፋ ነገር ነው። እነዚህ ሶስቱ ነገሮች የተቀመሙ ነገር ናቸው። እንግዲህ ሄዳችሁ ውላችሁ የመጣችሁበት ቦታ ላይ ተመታችኋል ማለት ነው። ስለዚህ ያን እንዳትመቱ ማስጠንቀቂያ መጀመሪያ ማለት ነው። ሄደን መጣን ተመታን ብላችሁ ላላችሁ ደግሞ ጸበል ጠጡ ብለሽ በያቸው ነው የተባለ። ሆስፒታል የሚባል ቦታ እንዳትደርሱ ማስጠንቀቂያ። እነዚህ ምልክቶች ስታዩ ራስ ምታትም አለ። ራስ ምታቱ የሚመጣው ግን ባንዴ የአይን መቅላት፣ የጥፍር ቢጫ መሆን፣ እንደ ሳሙና እንደ ላርጎ አረፋ የሆነ ነው ሲያስቀምጣችሁ የሚወጣው። እዚህ ጋር እናንተን የማስፈራራት አይደለም ለማስጠንቀቅ ነው ቀደም ብሎ ማለት ነው። አስጠንቅቄ ስለተባልኩ ነው ሰይጣን እንዴት ከልጆቹ ጋር እየተሯሯጠ እንደሆነ ማለት ነው። እና እግዚአብሔር ለሁላችን ልቦናና ማስተዋልን ይስጠን። ይሄ ነገሮች ከመጡ ሆስፒታል እንዳትደርሱ እንዳትሄዱ። ምክንያቱም ሆስፒታል መድኃኒት የለውም። እዛ ያለው ከቻላችሁ የኪዳነ ምሕረት ጸበል ካላችሁ የኪዳነ ምሕረት፣ የቅዱስ ሚካኤል ጸበል ካለ የቅዱስ ሚካኤል ተንበርክካችሁ ይቅር በለን ብላችሁ አንድ ብርጭቆ ተጠጡ ተብለናል። ምንም ጸበል ደግሞ ከሌላችሁ ውሃ ቀርታችሁ ቅዱስ ገብርኤል በመስቀል ባርከው እመቤቴ እግዝእትነ ማርያም እፈይበት ብላችሁ ጠጡ ተብላችኋል። ይሄን ሰጠጣ ኃጢአቴም ድክመቴም ታጥቦ ይውጣ ብላችሁ ጠጡ። ይሄ መላው ኢትዮጵያ ውስጥ ለሚኖር ህዝብ ነው የምናገረው። እዚህ ጋር አሁን በዘር የተከፋፈል ካለክ እኔ ይሄንን ቋንቋ መናገርም ይዘገንነኛል። አሁሬው ግን ያዘጋጀልህ ጠቅላላ ኢትዮጵያዊ ወጣት ብሎ ነው። አሁን እናቶችን አይደለም አሁን ወጣቱን ነው። ወጣቱ ላይ ትልቅ ትኩረት ስላለ ነው። ሃይማኖት ጉዳይ ናት እና ሲበጠበጥ ግን ይሄ ነገር ይድረስ ተብሎ ነው። ማን ነው በጥባጩ? እንግዲህ የእስራኤል አምላክ በሰዓቱና በጊዜው እውነቱን ያወጣዋል። እኔም ደግሞ መናገር አለብሽ ይሄንን የቀመሙት እነማን ናቸው ንገሪ ስም ሲባል ደግሞ ስም መናገር ጀምራለሁ። አሁን ይሄ ቪዲዮ ለወጣቱ አንዱ ማስጠንቀቂያ የተሰጠ ማለት ነው። እና ታመምክና ሆስፒታል ብትሄድ መፍትሄ እንደማታገኝ እዛ ማለት ነው። የመርፌ ማዕት ተጠቅጥቀ ሰውነትህ ማበጥ ነው የሚጀምረው እንጂ ሌላ ለውጥ አይመጣም። ሰውነትህ ልክ እንደ ፊኛ ይነፋፋል። ጸበሉን ግን በትክክል የምትጠጣና ከሆነ ድነት አለክ። አይ በቃ እየሄድኩኝ እየወጣው መጣና ጸበሉን ጠጣና ድናለሁ እንደዚህ አይነት ስርዓትም የለም። አሁን የምትድኑበትን ነው። እናት ጸሎት ያዢ፣ ወላጅ ቤተሰብ አባት ጸሎት ያዙ። በወጣቱ ላይ ትልቅ ትኩረት አለ። ስለዚህ ጸሎት ያስፈልገናል እያንዳንዳችን ማለት ነው። እንግዲህ በጸሎት እንደሚሸነፍና በጸሎት እንደሚወድቅ ነው ማቀው። ትንሽ ጊዜ ነው ያለው ፈተና በኢትዮጵያ ላይ ይቆማል ብላለች ወላዲተ አምላክ። ትንሽ ይፈንጥዙ እስቲ ብላለች። ያው የኛም የኃጢያት ነገር ስላለ ከበስተጀርባችን ተንኮል ስላለን ክፋት ስላለን በስሜታዊ የምንጓዘው ነገሮች ስላሉ ይሄን ያህል ጭንቀት ውስጥ በአሁን ሰዓት ብዙ ወጣት ተጨንቆ ነው ያለው። ለመውጣትም የሚጨነቁም አሉ። በጸሎት ካደረጋችሁ ማንንም ይነካችሁ የለም። ተንበርከኩ፣ ተሰበሩ፣ አንድ ሰላም ለኪ ድገሙ። አንድ ሰላም ለኪ ድገሙ። ለምንድን ነው የምትፈሩት? ከ3 ወር በፊት ብላችሁ ስትወጡ አልነበረም እንዴ? ምንን ተማምናችሁ ነበር የወጣችሁት? ሰውን ኃይልን ተማምናችሁ ወጣችሁት? አሁንም እግዚአብሔርን ከያዛችሁ ምንም የምትፈሩት ነገር የለም። ወጥቶ ይሄንን ኢትዮጵያ ውስጥ ያለብንን ያጋንንትን ውጊያ በጭራሽ በድንጋይ አታሸንፉትም እናንተ። በጸሎት ግን ይሸነፋል። ማስፈራራትም ትችላላችሁ። ግን ወጣቱ በጣም መረጋጋት አለበት። በጣም መሰብሰብ አለበት። የአውሬው ልጆች ደም የላሱት ልጆች
እየፈጠኑ ነው ያሉት። ያችን የትንሳኤን ሰዓት እንዳታዩ። ህዝበ ክርስቲያን ልጆቻችሁን እናት አባት አሳዳጊ በሙሉ ወደ ትምህርት ቤት ከመላካችሁ በፊት እየተሰበሰባችሁ ጸሎት አድርጉ ተብሏል። ጸሎት አድርጉ። በጥይትና በጥይት በቦምብ መሃል ተሳልፋችኋለች። ክፋት ይዘን ግን የትም ቤታችን ውስጥም ባለንበትን መሞታችን አይቀርም። የተሰጣችሁን እግዚአብሔር ከሰማይ የሰጣችሁን ስጦታ እንኳን ሳታዩ ልትቀነጠቡ ያላችሁ ብዙ አላችሁ። ገና ለጋ ልጆች ወጣት ልጆች ማለት ነው። እስቲ አሁን ይሄ ጭፈራውንም ተውት። ይሄ በየእንትኑ ላይ የዘረጉት እናንተን ለማጥፋት የተደረገ ሴራ ነው። ይሄ እዚህ ቦታ ጭፈራ አለ እዚህ ቦታ ዘፈን አለ የሚባለው ነገር ህዝበ ክርስቲያን ተሰብሰብ። ይሄን መልእክት እውነት የእግዚአብሔር ነው ብላችሁ የምትሉ ከሆነ ጸሎት አድርጉና እመኑ። አይኛ እናምንበትም ካላችሁ እዛ አርፋችሁ ተቀመጡ። ኢትዮጵያ የእመቤታችን አስራት ሀገር ናት። ኢትዮጵያ ሀገር እግዚአብሔር ናት። ያንን ማንንም ሊሽር አይችልም። ትናንትና ለሊት ላይ ኪዳን ላይ ቆመን ታምር እየተነበበ ለሊት እንደዚህ ብለን ጨረቃውን ወደ ላይ ስናይ ዙሪያውን በአረንጓዴ ቢጫ ቀይ ተከቦ ነበር። አረንጓዴ ቢጫ ቀይ ተከቦ ነበር። ቢያንስ ለግማሽ ሰዓት ያህል ትታይ ነበር። እናኛ በቪዲዮ ለመቅረጽ ሞክረን ነበር አልቻልንም። ብዙ እንትን ብርሃን ስለሌለው ማንሳት አልተቻለም። እና ይሄንን ለምን የቻልኩበት ምንድነው ዛሬ ባንዲራ የኢትዮጵያ አየር አረንጓዴ ቢጫ ቀይን የማቃጠል መርገጥ ዱቄት ማድረግ ምንድነው ይሄ? እኔ አሁን ጥያቄ ደግሞ ትልቁ እንደው ተማርን ብላችሁ ከውጪ የመጣችሁ ምሁር ነን ብላችሁ የምትሉ ገና ለገና ሱፍ ለበሳችሁና ገና ለገና እዛ የማይረባ ዲግሪና ማስተርስህን ጨነመተክ እዚህ ህዝብ ታፋጫለህ፣ ህዝብ ታገዳድላለህ። እንዴት የተማረ ሰው ገብቶ ደም ይቀባል ግንባሩን? የምን ደም ነው የተቀባው ግንባርህን? የክርስቶስ ልጆች ቅባ ቅዱስ ነው የሚቀቡት፣ በመስቀል ነው የሚባረኩት። እናንተ ካሮፕላን እንደወረዳችሁ ደም ትቀባላችሁ። ምን ማለት ነው? ደም አፈሳለሁ ማለት ነው? ደምህ ይፈሳል የራስክ። የእመቤታችን አስራት ሀገር ነው። እንደው መልካም ነገር እንኳን ለምን አትመኙም ለሀገራችሁ? እዛ ስደት ሀገር ስንቱን ረግጣችሁ መጣችሁ እንደገና ሰውን እዚህ ታባላላችሁ። አይሆንላችሁም ብለሽ በያቸው ነው። አይሆንላችሁም፣ አይሳካላችሁም። ትንሽ ጊዜ ግን አው ፈተና አለ ሀገራችን ላይ። ህዝብ ከጸለየ ከሰገደ ያልፋታል። ምሁር ነን ብላችሁ የምትሉ ይሄ ነው ደም መቀባት ነው። መስቀል አደባባይ ላይ ምናምን ታርዶ ደም ግንባራችሁ መቀባት ምንድነው ይሄ? ትርጉሙ ምንድነው ይሄ? ደም እናፈሳለን ነው? ይሄ የሰይጣን አምልኮ ነው። የሰይጣን ተገዢዎች መሆናችሁን የሚያሳይ ምልክት ነው። ኢትዮጵያውያን የሚያምነው ጸበል ነው፣ እምነት ነው፣ ቅባ ቅዱስ ነው፣ በመስቀል መባረክ ነው። ምንድነው የደም መቀባት? ትርጉሙ ምንድነው? እንግዲህ እናንተ ይሄን የሰይጣን ኃይል የምታምኑ ከሆነ እኔ ደግሞ በእግዚአብሔር ጸሎት አምላክን ወላዲት አምላክን እየለመንኳት የጻድቃኔ ቅዱሳን አባቶቻችን ስንት እችን ምድር ላይ ቁጭ ብለው ቅጠል እየበሉ የለመኑት የነሱ ጸሎት እናንተ የተቀባችሁትን ደም ይጠርገዋል፣ ያጥበዋል፣ ኃይሉንም ያከሽፈዋል፣ እንደ ዱቄት ያረጋዋል። ምን ይሳነዋል የአብርሃም አምላክ? ግን እግዚአብሔር እንዲህ ብሏል። ልክ ሙሴ እስራኤላውያኖችን ይዞ ቀይ ባህርን እየተሻገረ ያለ ባህርን ከፍሎ ያሻገረ የፈርዖን ጦር ይገባ ነበር። ዝም ብሎ ሁሉም እስኪገቡ እየተጠበቀ ነበር አይደል?
የእስራኤላውያን ተሻግረው ከወጣ በኋላ ግብጽ ጠቅላላ መግባታቸውን ሲያቅ የአብርሃም አምላክ ያንን ከደነው። አሁንም እናንተ እዚህ መስቀል አደባባይ ላይ ደም ተቀብታችሁ የገባችሁ መረብ ውስጥ እየገባችሁ ነው። እንዲህ ተከፍቷል፣ እየጠበቃችሁ ነው። ኢትዮጵያ አንድ ናት። ይሄ አንተ ትግሬ፣ አንተ ኦሮሞ፣ አንተ አማራ ምን አይነት አስተምሮ ነው ጭንቅላታችሁ ይዞ የመጣው? ተማርን ብላችሁ ሰለጠና አገር ሄደናል ብላችሁ ዲግሪና ማስተርስ ፒኤችዲን ዶክተሬታችሁን ይዛችሁ መጣችሁ። ምንድናችሁ እናንተ? ማናችሁ እናንተ? ልካችሁን የሚነግራችሁ ስለሌለ ነው። እነግርህ እኔ አፍንጫ ድረስ እነግርህ ምንም ኃይል የለህም። አይገርምህም? መሳሪያ ነው ያስከው። መሳሪያውንም አመድ የሚያረጋ አምላክ ከኔ ጋር አለ። ኢትዮጵያ በሰይጣን አትገዛም፣ መቼም አትገዛም። ህዝቡ በጾም በጸሎት በስግደት ነው። ኢትዮጵያ የእመቤታችን አስራት ሀገር ናት። በፍቅር የሚገዛት መንግስት ይገዛል። ጫት እየቃምክ ነው እንደ ኢትዮጵያን የምትገዛው? እዛ እየመረቀናችሁ ነው እንደ ኢትዮጵያ የምትሉት? ምንድነው ያለው? የኦሮሞን ህዝብ ከኢትዮጵያ ለመገንጠል አንድ ቀን ይበቃኛል። አንተ ማነህ ሲጀመር? ምንድነህ አንተ? አካፍህ እንኳን ቀና ነገር እንዴት አይወጣም? እናትና አባት ምን ይበሉ ስላንተ? የወለደችህ እናት ምን ትላለች? አረ እግዚአብሔር ለሁላችን ልቦና ይስጠን። ከሰው ሀገር በረህ መተክ እንደገና እዚህ ያለውን ዳውን ህብረተሰብ ታውካላችሁ። ግን ግድ የለም ህዝቡ እንዲያቃችሁ ነው ማንነታችሁን። ግን ምንም ኃይል የላችሁም። ትንሽ ቀን ነው እንደዚህ ሹሩሩን እንደ የምትፈረከረኩት። ከዛ እያንዳንዱ ትፈረፈራታለክ። ይሄ ግሩፕ ፈጥራችሁ ምንድነው የምን ፓርቲ ነው? ስማችሁ ራሱ ያስጠላል እውነት። ይሄ ፓርቲ ምን አያረኛ የምናቀው የመድኃኔ ዓለም ግሩፕ፣ የቅድስት ድንግል ማርያም ግሩፕ ነው እኛ የምናቀው። በኢትዮጵያ ኦርቶዶክስ በኢትዮጵያ ላይ የምናቀው እንደዚህ አይነት ግሩፕ ነው። እኛ ጽዋ ነው ተሰብስበን የምናቀው። እናንተ ወረቀት ሰብስባችሁ ፖለቲካ ነገር ደም ማፍሰስ፣ አንተ እንዲነህ አንተ እንዲነህ። ይሄ አመለካከታችሁ ተምራችሁ ያመጣችሁ ስልጣኔ ነው። ይሄ ነው አስተምሮ። ይሄ ነው የዶሮ ደም ነው ወይስ የድመት ደም ነው ጭንቅላቱን ተቀብተ የገባው? ይሄ እግዚአብሔር ይፈቅዳል፣ እግዚአብሔር ይወዳል። እግዚአብሔር ይሄን ሁሉ ዘመን ታግሶ ኖሯል። ሁላችንን በየአመላችንና በየጸባያችን። እናንተ ትናንትና 20 አመት ምናምን አረብ ሰው ሀገር ላይ ኖራችሁ መጣችሁ እዚህ ስትገቡ እንደናንተ እንደፈለጋችሁ ታገሪቷን ልታረጉ አትችሉም። በያቸው ተብያለሁ። አትችልም። እያንዳንድ ይኸው እንዲህ በግሩፕ የተመዳደባችሁ በቅርብ ትበታተናላችሁ። ይሄ ልነግራችሁ ነው የምስራች። ትበታተናላችሁ ተብሏል። በዘረኝነት ኢትዮጵያን መግዛት አይቻልም። በፖለቲካ መግዛት አይቻልም። በጾም በጸሎት ነው። ህዝቡን በፍቅር በማምጣት ነው። የኢትዮጵያን ባንዲራ ማንንም አይቀይራትም። ማንንም አትችልም። በቃ እንዲሁም ብለህ ተፍረከረካለክ። ይሄ እንትን ላይ የጣዱት ምንድነው? ከሰል ማንደጃ ላይ የጣዱት ብረት ድስት እዛም ይተከተካለ። እንደዛ ነው የምትነከተኩት። አሁን የመጣችሁት ይታጠብልሃል። እዚህ ላይ የተቀባው ደም የተክለ ሃይማኖት ጸበል ያጥበዋል። የእሳቸው ጸሎት ያጸዳዋል። እንደዚህ አይነት አስተሳሰብ ካላችሁ እዛው ስደት አለማችሁ ሂዱና ገቡ፣ ተወተፉ፣ እዛ ተቀመጡ። መገንጠል የሚፈልግ መለያየት የሚፈልግ ኢትዮጵያ ለቆ ይውጣ ብላለች ወላዲተ አምላክ። ለቀ ውጣ አገሪቷን። ኢትዮጵያ በጸሎት የምትኖር አገር ናት። ይህ ሁሉ ደም ማፍሰስ፣ ጥላቻ፣ እርስ በርስ ፍቅር እንዳይኖር ማድረግ የእናንተ ትምህርት ይሄ ነው? ይሄ ነው ፒኤችዲያችሁ ያሰመረላችሁ? ፕሮፌሰር የምትባሉት በዚህ ነው? ይሄ ያሳፍራል። ልጆች አሏችሁ፣ ትዳር አላችሁ፣ ወገን ቤተሰብ አላችሁ። ከሰው ነው የተፈጠራችሁት። ይሄ ያለቀው ህዝብ አይታችሁታል። የታረደው ወንድም በወንድሙ ላይ እንደተጨካክኖ
ይሄ ሁሉና ተሰለጠነን ብላችሁ በቅርብ የገባችሁ ናችሁ እንደዚህ አይነት ስራ የምትሰሩት። መቼም እናንተ የፖለቲካ አባል እየተባለ እንትን ድርጅት እየታችሁ የምትቋቋሙ ትበተናታለህ ብላለች ወላዲተ አምላክ። ትበተናላችሁ። ቋንቋ ለቋንቋ እንዳትግባበኩ ማድረግ ይችላል በሰከንድ የአብርሃም አምላክ በሰከንድ ውስጥ እንዴ እኛ ፈጣሪ ባይደርስልን እኮ ስጋችንን እንደ ክትፎ ከታትፋችሁ ልታስቀምጡት ነበር። ሀረ ክብር ምስጋና ይግባው። ዛሬ ጸሎቱ እኮ ነው ኢትዮጵያንም ያቆማት ያለው እውነት። ቅዳሴውን ለማቋረጥ ነው የሚደረገው ድርጊት። ወጣቱ ወደ ቤተክርስቲያን እንዳይሄድ ነው የሚደረገው ድርጊት። ጫቱ ተዘረጋ ምኑ ተዘረጋ። አሁንማ የኢትዮጵያ ባለስልጣኖች የፖለቲካ አባሎች የምትባሉ ራሱ ጫት እየቃማችሁ ነው እየመረቀናችሁ ኢትዮጵያን ባንዴ መገንጠል ይችላልው መለየት ይችላል። ራስ እዛ እንደ ዶሮ ተቀመጥ። መቼም አትገነጣጠልም ነበረ ሐሳቡ ነበረ። ወላዲተ አምላክ አስራት ሀገሯን ከግንቦት 21 ጀምሮ ቆሜበታለሁ በቃ የሚለው ነገር ተጽፏል። ግን ይሄ መሆን ያለበት እንደው ህዝቡ ስለማይማር በኃጢያት የቆሸሽን ሁሌ የማይገባን ከእግዚአብሔር መልእክት ሲመጣ የሰይጣን ነው ያለ ህዝብ የሚያጣመመው እንደዚህ አይነት ፈተና ይመጣብሃል እያንዳንዱ። አሁንም እስከ ጥቅምት ወር መጨረሻ ፈተና አለ። ያ ማብቂያ እንዲለን በጸሎት መጠየቅ አለብን። እንዳይቀጥልብንም ፈጣሪያችንን እግዚኦ ማለት አለብን። አውሬው እኮ ያውቃል ኢትዮጵያ ላይ ሰላም ሊመጣ እንደሆነ ያውቃል። ግን ያሁን የሱ ልጆች ናቸው ኩኩሉ የሚጫወቱት ያሉት። አንድ ሰው በኢትዮጵያነቱ የማያምን ኢትዮጵያ ላይ አይኖርም ብላለች ወላዲተ አምላክ። እንግዲህ እስቲ እናንተ መሳሪያም ፖለቲካውን የምታጧጥፉ ተማርን ብላችሁ የምትሉት እስቲ የት እንደምትደርሱ እናያለን። የትም አትደርሱ። ትንተከተካላችሁ እዛ አንድ እንትን ላይ ቁጭ ብላችሁ ህዝቡን እያፋጫችሁ ህዝቡን ደም እያፋሰሳችሁ ይሄን ያህል ህዝብ አልቆብናል። ሌላውስ ህብረተሰብ ሌላውስ ደሃዋስ እናት በየመንገዱ ላይ ወርተው ምንም ሳያቅ ታርዶ የሞተውሳ ወገን የለው። ሀረ ፈጣሪ ያልከላይ ሆኖ ሀረ ኢትዮጵያዊነት እንደዚህ አይደለም። እናንተ ተማርን ብላችሁ የገባችሁ ጭንቅላታችሁ በዚህ በስደት ዓለም ተጠምዝዞ ግራ ተጋብታችኋል። ሂዱ ተጠመቁ፣ ጸበል ግቡና ተጠመቁ። ከዛ በኋላ ቁጭ ብላችሁ ጠረጴዛ ላይ ታወራላችሁ። መቼም ይለፋሉ ብላለች ወላዲተ አምላክ። ይለፋሉ ውጤት ግን የለውም ተብለናል። ህዝብ ከጸለይክ ተስፋ ታያለ። አለያ ግን መብረክረክ ነው። ሁላችንም መውደቅ ነው። ቤት ለቤት እየተገባ ንብረት እየተወደመ ምን አይነት ድራማ ነው ይሄ ድራማ? ይሄ የሰይጣን ስራ ነው። አሁንም እናንተ በቅርቡ ኢትዮጵያ ላይ ገብታችሁ ምናምን እየመሰረታችሁ ያላችሁ እግዚአብሔር አምላክ በእናንተ ላይ የቆመ ሰይጣኑን በአቡነ ተክለ ሃይማኖት መስቀል ድምጥ ማጡ ይጥፋ። ኃይሉ አመድ ይበተን። ያነገሳችሁ ንክስናው ከናንተ ላይ ይውረድ። የሚያነግስ የአብርሃም አምላክ ነው። ሰይጣን ሲያነግስ ደም ሊያፈስስ የለው። እግዚአብሔር አምላክ ያንን ደም በጸበል ይጠብልን። በክርስቶስ ሳምራ ጸበል ይጠብልን። አሁንም ይሄን ፈተና ለማለፍ እያንዳንዱ ክርስቲያን ውጪ ወጥቶ ይሄ አሸሸ ገዳው እንዳትሉች ጊዜ እስክታልፍላችሁ ድረስ እቤታችሁ ምግብ መላት ካለባችሁ ቤታችሁ ገብታችሁ ብሉ። ወይ ባዶ ሆዳችሁ አትብሉ። ቺዮንስ ጊዜ እስክታልፍላችሁ ድረስ ተቀመመ ነገር ስላለ ማለት ነው። ይሄንንም እንግዲህ የአማኑኤል እናት ንገሪ ብላይ ነው እንግዲህ የምታምን ከሆነ ማለት ነው። ጸሎት አርጎ መብላት አናውቅ። እግዚአብሔር አምላክ ለሁላችን ልቦናና ማስተዋልን ይስጠን። እስከ ጥቅምት ወር ግን ያለች መጨረሻ ትልቅ ፈተና አለችብን። እንዳይቀጥልብንም እናልቅስ።
ከዛም አልፎብን እንዳይሄድ እንማጽነው የአብርሃም አምላክን ሁሉን ቻይ አቡነ ዘበሰማያት ይበቃል ብላለች መብርሃን ተንበርክከን መሄድ ቢኖርባችሁ ቤተክርስቲያን ጉባኤ ሂዱ ወጣቶች ሂዱ ነጠላችሁን አጣፍታችሁ ቤተክርስቲያን ገብታችሁ የእግዚአብሔርን ቃል ተማሩ በየቦታው የተጠነሰሰላችሁ ነገር ስላለ ማለት ነው ስለማታውቁት እኔ ደግሞ ያሳየችኝን የአምላክ እናት ኪዳነ ምህረት ቤዛይት ዓለም ንገሪያቸው የተባልኩትን እያስተላለፍኩልህ ያንዳንዱን ማለት ነው በተለይ ወጣቱ ላይ ተከቦባሃል ይሄ ኮንሰርት ሙዚቃ ቤት ጭፈራ ቤት ጫት ቤት አራ ታውቅሩ ግዴላችሁም የከሌ ዘፈን እንትን ወጥቷል እዛ ጭፈራ አለ ተሰብሰቡ ተብላችኋል ተሰብሰቡ በየመጠጥ ቤቱ የተዘጋጀላችሁ ነገር ስላለ ተሰብሰቡ ተብላችኋል እንደተባለው ወይ በመትበሉት ነው ወይ በመታሸቱት ነው ወይ በእጃችሁ በመትነኩት ነው እግዚአብሔር ይወቅ በምን አቅጣጫ እንደሚመጣላችሁ ግን ይሄ ሁሉ ጸሎት ስለሌለ ነው ግን ይሄ መልእክት ግን የሚተላለፍልን የቀድሞ አባቶቻችን ጸሎት ነው ምን ነው የዛሬ 10 አመት 15 አመት ወጣቱ የሚገኘው እኮ ቤተክርስቲያን ነበር ማታ 10 ሰዓት ላይ ተሰብስቦ ቤተክርስቲያን ነበር የሚታየው ጉባኤ ላይ አሁን የት ነው ያለኸው እናት ቃና ቁጭ ብለሽ ተመለከቻለሽ አባት ሄዶ ካርታ ይቀጠቅጣል ልጅ ሄዶ ጫት ይቀማል ቃናሽንም ዝጊና ተንበርከኪ ምክንያቱም ሐዘን ኢትዮጵያ ላይ ሊመጣ ነው ይሄንን ሐዘን ግን እግዚአብሔር ይመልስልናል እኛ ከተሰበርን የኔ መልእክት ማጣመም ተተክ አስተውለህ አዳምጥ ያለ ምንም ምክንያት እዚህ ቪዲዮ ላይ ቆም ያልተናገርኩ ባለፈውም ብያለሁ መልእክት ሲኖረኝ ከተፍላለሁ መልእክት ሲኖረኝ ግን አልመጣም የስጋ ወሬ የለኝም እኔ በስሜት ቆሜ ማውራችሁ ያለ ውሸት ወሬ የለኝም ከሰማይ መልእክት ሲመጣ ግን እናገራለሁ የሀገር ሰላም መሆን የሁላችን ሰላም ነው አሁን ይሄ መንግስት ያወጀላችሁ ነገር አለ የፈለጋችሁትን ባንዲራ ይዛችሁ እንዳትወጡ ቤታችሁ ተቀመጡ ዝም ብላችሁ አቡነ ዘበሰማያት ድገሙ እንዳትወጡ የፈለጋችሁትን ባንዲራ ይዛችሁ የሚሰማችሁን ያላችሁ ቤታችሁ ቁጭ ብለው ተከተቱ ኪዳነ ምህረት ወላዲት አምላክ አስምረዋለች አረንጓዴ ቢጫ ቀይ ማንንም ቢመጣ ማንንም አይችልም ብዙ ጊዜ የሰይጣን ኃይል የተሞሉ ናቸው ይሄን እናረጋለን ብለው የሚሉት ሰይጣኑን ቋ አርጎ በጸሎት መምታት ይቻላል እኮ በየጎረቤታችን መረጠን ቋ ያለች አይደል በየስርቻችን እሷ ምንድነው ቡና ያፈላሻለ ውቃቢዋን መጣራው እናንተ ደግሞ አንድ ሰላም ለኪ ደግማችሁ እሷ የሚመጣውን ውቃቢ እናንተም ድናችሁ እሷንም ታድኗታላችሁ እሷ ዳነች ማለት ደግሞ ሌላውን የምትመርዘው ሁሉ ይድናል ማለት ነው ስለዚህ እስከ ጥቅምት ወር ያለውን ፈተና እግዚአብሔር አምላክ እንዲያሳልፈን ሁላችንም በጸሎት እንትጋ ይሄንን የጽጌ ጾም ደግሞ እያንዳንዱ ህብረተሰብ መጾም አለበት አረ በፈጣሪ እኔ ስለ ወላዲት አምላክ ስትሉ ጾሙ ይሄ ጾም አይጾም የሚባል ነገር የለም መጾም አለበት መጾም አለባችሁ መልስ እንድታገኙ ከፈለጋችሁ እናት ልጆችሽ እንዲተርፉልሽ ከፈለሽ እዚህ ሱሪሽን አውጥተሽ ጣይ ቡናሽን አውጥተሽ ጣይ እና ልጆችሽን እየሰበሰብሽ ሰላም ደኪ ደከሚ ምነው አምላኬ ብሏችሁ እንዳትሉ የልጄ እግር ተቆረጠ የልጄ ጫት ተቆረጠ ብላችሁ እንዳታለቅሱ ተብለናል አሁን የአካል መጉደል ይመጣል ይሄ አረፋ የሚያስቀምጣችሁ እንደ አሲድነት ተቀይሮ ነው ግን አንድ የኪዳነ ምህረት ጸበል ግን ይመልሰዋል ቦታው ተብሏል ስለዚህ ይሄ መልእክቴ ለወጣቱ ነው ከተሰማ እንደሆነ ስማ ማለት ነው 6 ደቂቃ በፌስቡክ ድረገጽ ይለቀቃል ይሄንንም አጥራ አድርጌ ለምን ይሄንን ቪዲዮ ሙሉን ኢንተርኔት ኖራችሁ ለማትሰሙት ኖራላችሁ ሌሎች ደግሞ በውጭ ያላችሁ ይሄንን ለማይሰሙ
በስልክ እየደወላችሁ መናገር ትችላላችሁ። ግን መብራሃን የማይሰሙትን ታሰማለች፣ በረቀቀ መንገዱ ትጠብቃለች። አንዳንዱ ደግሞ ይህ ቅጣት ይመጣበት ደግሞ ዘንድ ግድ ነው። የምንችለውን በአቅማችን እናደርጋለን። ግን በጸሎት መሸነፍ የሚችል ነገር ነው የምነግራችሁ። ከጥቅምትም በላይ እንዳይሄድብን እናልቅስ። አሁን እዚህ ጋራ መንግስት እዚህ ጋር ዝግጅት አለ ወይም ጓደኞቻችሁ እዚህ ጋር ፓርቲ አለ ብለው ቢሏችሁ እንዳትንቀሳቀሱ ብለሽ በይኔ ተባልኩት። እንዳትንቀሳቀሱ ቤታችሁ ተሰብስባችሁ ቁጭ በሉ ተብላችኋል። እግዚአብሔር ለሁላችን ማስተዋልን ይስጠን። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጽናናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን ያመነውም ድኜም ቆሜያለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ እያልን መንገድ ላይ እንኳን እየፈራችሁ ብትወጡ ይሄን በሉት ይሄንን ቃል። ዛሬ የዓለማዊ ስም ሆኖ ተቀምጧል። የምታሳፍሩ በዚህ ስም የተሰየማችሁ ስማችሁን ቀይሩ። ይሄ እግዚአብሔር የክርስቶስ መስቀል ቤዛ ለኛ የሆነበት ደሙን ያፈሰሰበት ቃል የማንም ምናምንቴ ስም የሚጠራበት አይደለም። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ እነዚህ ኃይል ናቸው። ኃይል ናቸው። የሰው ልጆች ሊጠራበት አይችሉም። መዳኛ ናቸው። መንገድ ላይ ብትፈሩ ወጣት ይሄን እየጸለይክ ውጣ። ተመስገን። ይሄንን ያህል ለወጣቱ መልእክት ካስተላለፍኩ ይበቃኛል ማለት ነው። ሌላው አንድ ቤተክርስቲያናችን ወደ አላማጣ ያለች ከ300 ዓመት ታሪክ በላይ ያላት ማህበሩ ስራ ጀምሯል። ይህች ቤተክርስቲያን አባቶች መሰረት አውጥተውላት ነበረ። እኛ ለመስራት ዝግጁ ነን ማለት ነው። እንግዲህ ይሄ እግዚአብሔር ፍቃድ ሆኖ ነው። ሌሎች ያጠፋሉ፣ በዚህ በኩል ደግሞ ወላዲተ አምላክ ትገነባለች። እዛ ጋር ያጨልማሉ፣ የአብርሃም አምላክ ደግሞ በዚህ በኩል ብርሃን ይከፍታል። እንግዲህ ከሚያጨልሙት ውስጥ ከመሆን ይሰውራል። ከሚያወድሙት ውስጥም ከመሆን እግዚአብሔር አምላክ ይሰውራል። እቺን ቤተክርስቲያናችን ጋሹ በዛ ቦታ ላይ ተገኝቶ ሲሚንቶንም ፌሮንም ገዝተው አቅርቧል። ቦታውም እንዲደርስ አድርጎ አንድ ሳምንት ያህል ቆይቶ ያቺ ቤተክርስቲያን ታላቅ ቦታ ስለሆነች መብራሃን የደረሰችላቸው እነሱም ደግሞ በጸሎት የጠየቁት ነገር ነውና ቪዲዮ ላይ ለቀነዋል። እቺን ነገር እንድታዩዋትም ጸሎት እንድታረጉ ነው። እውነት በዚህ በኩል ጥፋት ሲኖር በዚህ በኩል ደግሞ መቼ ነው ያሉ የሚለምኗት ቤትሽን ዝማልሽን ከራሳቸው ከኪሳቸው ያወጡ ብድር እየተበደሩ ነው ይችን መሰረት ያወጣት። ይችን ቤተክርስቲያን ወደ 60,000 ብር ተበድረው ነበረ እና ከሰው ላይ ነው የተበደሩት መሰረት ለማውጣት። ከጎን ያለችው ቤተክርስቲያናቸው ያው እየደከመችባቸው ስለመጡ ሌላ ግንባታ ሊጀምሩ 60,000 ብር ተበድረው መሰረት ጀመሩ እና ያ ያበደራቸው ሰው ደግሞ ያን ብር ይፈልገው ነበር እና የተወሰነው መልሰው 34,000 ብር ዕዳ ነበረባቸው። ወላዲተ አምላክ ዕዳውን እንድትከፍላቸው ብላ ወደ ዕዳውን ከፍለናል ማለት ነው። ማህበሩ ከፍሏል። አሁን ደግሞ እስቲ የሚያስፈልጋቸውን ደግሞ እስቲ ጠይቁ ብላ ባቀረበችልን መሰረት ይሄን ነገር ጠይቄያለሁ እና እንዲሁም አስተዳደሩ እዚህ መተው ካላማጣ ነበርና ምን አሉን ያገሬው ህዝብ ምን አላቸው ሊረዱ ከመጡ ለምን 34,000 ብር ብቻ ዕዳ ብለህ ትላቸዋለህ? ለምን 100,000 ብር ብለህ አትላቸውም? ለእርዳታ እስከመጡ ድረስ ይረዱን ነበር ብለዋል። እሳቸው ደግሞ አስተዳደሩ ሐቀኛ ስለሆኑ
አይ ያለብን ዕዳ 34 ሺህ ብር ስለሆነ ያው እንግዲህ መብርሃን ትገልጽላቸዋለች ብለው ነው 34 ሺህ ብር ሲሉ እኔ 50 ሺህ ብር ነበር እመቤታችን ያሳየችን አይ እመቤቴ እንግዲህ 34 ሺህ ብር ብላ 34 ሺህ ብር ነው የምሰጠው ብዬ ያችን ዕዳቸውን ከፈሉ እንግዲህ ቤተክርስቲያን ዛሬ እኛ ቤታችንን ለመስራት ባንክን ሄደን እንበደራለን ከጓደኛችን እንወስዳለን እነሱ ቤተክርስቲያኗን ለመስራት ቤተክርስቲያናቸውን ለመስራት ሲሉ ብድር ተበድረው ከብቶቻቸውን ሁሉ እየሸጡ ማለት ነው እንዴት እዛ ቦታ ላይ እንደከተተችን እሱ ፈጣሪ ነው የሚያውቀው እና አይዟችሁ ብለሽ በያቸው አለችኝ እንግዲህ ሙሴ በበረሃ ሳለ ይዞት የወጣው ህዝብ ምግብ ፈልገናል ውሃ ፈልገናል ሲሉት እንግዲህ ከሰማይ ነው የተመጣለት እኔም እንግዲህ ወደ ሰማይ ነው ማንጋጠጠው መብርሃን ታዘንበዋለች ታደርጋለች አደርጋለሁ ካለች አደርጋለሁ ስለሆነ ማለት ነውና ይሄንንም ስራ በዛ ቦታ ላይ ጀምረናል ከዚህ በፊትም ጣና ቂርቆስ ላይ ወደቡም ሽንት ቤቱም እንዳልኳችሁ እና አንቦጭ ለቀማውም እሱም አሁን በ40ው ምክንያት ማህበሩ ተሰብስቦ ጠቅላላ ዚነን ያለነው ስራው ባሁን ሰዓት ቆሟል ያለው ጣና ላይ ያለነው አንቦጭም እንደገና እየተሰበሰበ እየመጣ ነው ከተላያ ከደንበዛ ከሚባል ቦታ ላይ ከጎርጎራም ንፋስ ይዞት እንደዚህ እየመጣ ያጸዳነውን እንደገና አንቦጭ እየሞላብን ነው እና ወደ ስራ ምን እንመለሳለን ግን የክንፈና 40 ጨርስ ብለን ነው መስከረም 26 የአቡነ ሀብተ ማርያም ቀን ነው 40ው ከዛ በኋላ ያን ከጨረስን በኋላ ወደ ሁላችንም ወደ ስራችን እንሰማራለን ማለት ነው ሌላው ደስ የሚለው ነገር ደግሞ ያው እንደ ከዚህ በፊት እንደተናገርኩት ክንፈ ገብርኤል ላይ እኛ ሐውልት አንሰራም ብለናልና ቤተክርስቲያኗን ፍሪዶሮ ተክለ ሃይማኖት የምትባል ቤተክርስቲያን ነች ቤተክርስቲያን ተሰርቷል አላለቀም እና ቤተልሔም የላትም ቤተልሔሙን በክንፈ ገብርኤል ስም እንድንሰራ ጠይቀን ነበርና አስተዳደሩ ይሄንን ፈቅደውልናል ቤተልሔሙን ለናሰራ ማለት ነው እንዳልኳችሁ ጣናም ወደው አለ የሚገርም ነው እንግዲህ እሷ ታዘጋጀዋለች እኔ ጀምሮ ከማቆም መብርሃን አደራሽንና ኮሚቴውም በርግጥ ስብሰባ አድርጎበት ነበር ነው የተባለው ይስሩት አይስሩት የሚለው ነገር ያው መብርሃንም ደግሞ በመሃል ጸሎት ሳደርግ ነበር ጀምሬ ከማቆም ምክንያቱም ብዙ ስራዎች ስለሰጠሽኝ ብዬን ያልኳት ሬማ መድሃን ያለም ገና እዛ ስራ ላይ መስከረም ላይ ክረምት ይውጣ ተብሎ ነበርና አሁን ይሄንን ክረምት ከወጣን በኋላ ያው እዚች መስከረም ጥቅምት ላይ ሬማ መድሃን ያለም ስራ አለብን ማለት ነው ያው ይሄችን ቤተልሔምም ደግሞ ስራ አለብን ማለት ነውና በያቅጣጫው ስላለ አመቤቴ ካቅሜ በላይ ሆኖ እንዳልማረር አንቺ እርጂኝ ብያት እንግዲህ እሷ አለሁልሽ ብላለች ስለዚህ ምን ይሳናታል እንግዲህ ስንት ባለ ሀብት ስንት ነገር ታሰራ የለም እንዴ እንግዲህ እኛ ደግሞ አንድ ቆም ነገር እንስራና ህይወታችን እስቲ ላይ ከመሞታችን በፊት ከላያችን አንድ ነገር አጽፈን እንሙት ብለን ነው እኛም ማህበሩም ማለት ነው እንጂ ተርፎን ወይም ደግሞ ያጭበረበርን ያታለልን የመጣው ነገር አይደለምና መጽሔት እናወጣለን ብለናል መጽሔቱ ላይ በጊዜው እናሳያለን ያለውን እንቅስቃሴዎች መጽሔቱ ላይ ያሳተምን ቪዲዮዎችም ላይም እንደዚሁ እናሳያለን ማለት ነው እንግዲህ እግዚአብሔር ስሙ የተመሰገነ ይሁን አድርገህልኛልና ለዘላለም አመሰግናለሁ ብሏል ቅዱስ ዳዊት እንግዲህ እግዚአብሔር ቅዱስ ዳዊት በምስጋና እንዴት በዳዊት ምስጋና እግዚአብሔር በጣም ይረካ እንደነበረ ማለት ነው በአሁን ሰዓትስ እንደው ምን ያህሎቻችንን እግዚአብሔርን እናመሰግን ወተን በመግባታችን አካላችን ሙሉ በመሆኑ አንደበት ከውስጣችን ስሜታችን የምንገልጽበትን አንደበትን የሰጠነን እግዚአብሔር ደስተኛ ነኝ አይደለሁም የሚለው ቃል ከአንደበት መውጣቱ ራሱ ይሄ ምስጋና ያስፈልገዋል እተማርያም እንግዲህ መብርሃን ያጽናናችኝ እስካሁን አለሁኝ ኃላፊነቴንም እንድወጣ የተሰጠኝን ግዴታ አንድ ወታደር ለሀገሩ ኃላፊነት ሲሰጠው መመሪያ ሲሰጠው ያንን
ተልኮን መፈጸም አለበት እንግዲህ እግዚአብሔር እኔንም የሰጠኝን ተልኮ እንድፈጽምለት ለሌላ አሪያ እንደሆነ አድርጎኛል እኔም ደግሞ ከሌላው መማረው ትምህርት አለኝ ከማስተላልፈው መልእክት ራሱ ትምህርት ማራለሁ እና ጊዜ ቪዲዮውን ኤዲት በመናረግበት ሰዓት በመናቀነባብርበት ለናንተ በመናዘጋጅበት ሰዓት ይሄን ብዬ ነበር እንደላለው ቪዲዮ ላይ ማለት ነው ምክንያቱም አንዳንድ ጊዜ እዚሁ በቆምኩበት ወላዲት አምላክ መልእክት ስለምትሰጠኝ ማለት ነው እና ጸሎት ገባለሁ መቤቴ ስሜታዊ እንዳልሆንብሽ ልጆችሽ እንዳላስትብሽ ብዬ ብዙ ነገር ስለምለምናት አይዞሽ ነው ያለው እና ቅዱስ ገብርኤልም ይቆምልኛል ብዙ ጊዜ ብዬ ተናግሬ ያለው እና ቪዲዮውን ሳየው እንዴ ይሄንን ብያለሁ ብዬ የምላቸው ጊዜ አለና ትምህርት እማራለሁ ማለቴ ነው ይሄ ቪዲዮ ለእናንተ ብቻም ሳይሆን ለኔም ለራሴ እግዚአብሔር ልጆቹን እኛን ምን ያህል ስለወደደን ምን ያህል እውነት የመስቀሉን ፍቅር እኛ በውስጣችን እንዴት ማኖር እንዳለብን የሱን መከራ የሱን መሰቃየት ወላዲት አምላክ አንድ ያልጇን መስዋዕት ሆኖባታል ራሱን ለሰው ልጆች ፍቅር ሲል ሰጥቷል ሞትንም ድል አድርጎ ተነስቷል እና ይሄ ሁሉ የፍቅር አምላክ ስለሆነ ነው እኛ ደግሞ ምንማረው ነገር አለን እንግዲህ እናታችን ንግስት ሌኒ እግዚአብሔር መረጣትና እሱ ክርስቶስ የተሰቀለበትን መስቀል እንድታገኝ መመሪያ ሰጥቷት በመንፈስ ቅዱስ ትእዛዝ ያንን መስቀል አግኝታ እንደውም ግማደ መስቀሉ የኛ በቀኙ በኩል ያለው መሰለኝ ኢትዮጵያ ላይ አለ የተባለው እኔ እንዳልኳችሁ ብዙ ሙቀት አልነበረኝም በቅርብ ጊዜ ነው ይሄን ነገር የሚያወቁት እና ይሄም የእናታችን የቅድስት ሌኒ ንግስት ሌኒ ታላቅ ስራዋ ማለት ነው እንግዲህ የመረጣት ምክንያት አለው እንግዲህ ሴት ብዙ ጊዜ ለሴት ልጅ ያለው ሰው አስተሳሰብ አንዳንዱ ትንሽ ወረድ ያለ ነውና እግዚአብሔር ብዙ ታሪኮች አሉ ወደ ኋላ ብንሄድና ብናይ እግዚአብሔር የተጠቀመባቸው እግዚአብሔር ፈልጎ እነሱንም ማስተምሮ ሌሎቹንም ሊያሳውቅ የፈለገበት በነዛም ደግሞ የተገለጸ ነገር ነውና አስቡት መስቀልን የሚያህል ነገር እንግዲህ በእናታችን በቅድስት ሌኒ በንግስት ሌኒ ተገኘ ማለት ነው ድህነትን ፈውስን ሰላምን የሚያመጣ ነገር ማለት ነው እግዚአብሔር ስሙ የተመሰገነ ይሁን ስለ ንግስት ሌኒ እንግዲህ ባለፈውም ትንሽ በቪዲዮ ላይ የመስቀሉ ፍቅር ለገባቸው የሚለው ቪዲዮ ላይ ተናግሬ ነበር እንግዲህ ደሞ ለዚህ ደሞ ወደፊት ችግላላታ ስትቆም ታሪክ በዚህ ጊዜ ትልቅ በዓል የሚከበርበት ቤተክርስቲያን ነው የምትሆነው ቤተክርስቲያናችን ትልቅ በዓል የሚከበርባት ነው የምትሆነው ወረቡም ቅኔውም አረስንቱ ብዙ ነገር የቤተክርስቲያኗን ስርዓቷን እየተጠበቀ የሚታይባት ታላቃይ ቦታ ነው የምትሆነው ብላለች እንግዲህ ያንን ቀን የምናይበትን እግዚአብሔር አምላክ እኛም ለሱ ፍቅር በሱ ትእዛዝ የምንኖርበትን አምሮና ልቦና ለሁላችን ይስጠን እንግዲህ በድጋሚ እንኳን ለብርሃነ መስቀሉ ሁላችንንም በሰላም አደረሰን እግዚአብሔር ስሙ የተመሰገነ ይሁን ከዚህ በኋላ እንግዲህ አቅርቢ ቪዲዮ በዚህ ቀን ውጪ ስትለኝ ብቻ ወጣለው ማለት ነው እንግዲህ ከዛ በኋላ ያለው ከዛ በፊት ደግሞ ያለኝ ምንድነው በ26 የክንፈ ገብርኤል 40 ነው በዛ ላይ ቪዲዮ ይኖረናል ማለት ነው እኛ ማህበሩም ለክንፈ ገብርኤል ያለንን አክብሮት ያለንን ፍቅር ያለንን ለሱ በህይወት ሳለ የሚያረጋቸው ነገሮችን በማሰብ ያቺ ቀለኛ ትልቅናትና ለኔም ለክንፈ ለልጆቻችን ስለ ክንፈ ገብርኤል ያለንን ፍቅር የምንጽበት እንዳቅማችን ይሆናል ማለት ነው እንግዲህ በዛ ጥሪ ላይ እኔ ካርድ አልበተንኩም መጽሔት ወደፊት ስለማሳተም መጽሔቱም ቤተልሔሙ ከተሰራም በኋላ በሱ ስም መሆኑን የምገልጽበትና በቪዲዮ ላይ
መሰረቱም ሲወጣ ምገልጽበት ይሆናል በዛ ላይ ሊሰራ የታቀደውን ስዕል አለ እሱን በጨረፍታ አላለቀም በጨረፍታ ምን እንደሚመስል ያህል እንለቀዋለን በአርባው ግን በተነስራአቱ በባነር ላይ አሰርተን እዛ ለመጣው ህዝብ ያንን ለናሳይ ነው ምናደርገው ማለት ነው ሌላው ቤተክርስቲያኑ ያለን ነገር ቢሆን እንግዲህ ይሄን ቤተልሔምን ለመስራት እናንተ ፍቃደኛ ከሆናችሁ የኛ ስራ ደግሞ የክንፈ ገብርኤልን ስም በየቀኑ ስሙን መጥራት ነው የተባልነው እኛም የምንፈልገው ይሄንን ነው ሌላም እዚሁ አላማጣ ቤተክርስቲያን ውስጥ በየቀኑ ስሙን እንደሚጠሩልን እነሱም ቃል ገብተውልናል እንዴ ጣና ቄርቆስ ደግሞ እስካሁን እስከ 40 ድረስ ደግሞ ስሙ እየተጠራ እንደሚታሰብ እንደሆነ ነው ማቀው ትናንትናም በእውነት ደስ የሚል ሥርዓት ነበረ ለክንፈ ገብርኤል የተደረገለት ደስ ብሎኛል አሁንም እንዳልኳችሁ በስጋ እንጂ በመንፈስም አልተለየኝም መብርሃን ያጽናናችኝ መበርታት እንዳለብኝ ስራዬን መቀጠል እንዳለብኝ ነው ማቀው አሁንም የተሰጣችሁ መልእክቶች በሙሉ በእግዚአብሔር ስም እንድትፈጽሟቸው ለራሳችሁ ድነት ሲባል ማለት ነው ሌላ ነገር የለኝም እግዚአብሔር አምላክ ስሙ የተመሰገነ ይሁን እንግዲህ ጨርሻለሁ ቪዲዮዬን ይሄን ይመስላል ቀጣዩን ቪዲዮ ደግሞ እንደ ክርስቶስ ፍቃድ በመቤታችን ምልጃዋ በእናትነቷ ሳትለየኝ የሚተላለፈውን መልእክት ሁላችንም ልብ ብለን እንድናደምጠውና እውነት ምን ተጠራጠረው ነገር ካለ ንስሐ አባቶቻችሁ ካሏችሁ እነዚህ አባቶች እውነት ጥሩ መልስ እናገኝባቸዋለን ብላችሁ የምትሉት ከሆነ ጠይቃችሁ መልስ የምታገኙበትን ነገር የተሰጠው መልእክት ሳታጣመሙ ማለት ነው የተባለው ጸልዩ ነው የተባለው በጸሎት እንትጋ ነው ለሚመጣባችሁ ፈተና ቅዳሴ ጸበል እየጠጣችሁ ጸሎት እያደረጋችሁ እንድታሸንፉ ነው የተሰጠውና ይሄ በግሩፕ እየተሰበሰባችሁ ወጣቶች በተለይ አድርጉትን እባካችሁን አቆሙ ይሄንን እንግዲህ አውሬው የቀመመ ስላለ እንግዲህ በዛ በላብራቶሪ የሚቀመመውን ነገር መብርሃን ቀድመዋለች ማለት ነው ያስተዋለ ያስተውላል ሌላ ነገር የለኝም እግዚአብሔር አምላክ ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ኢየሱስ ሎበት ነውና ከበረ አይሁድ ቢቃወሙ ተከብሮ አልቀረ ብርሃን ሆነልን ለመላው ዓለም በመስቀሉ አገኘ የጸና ሰላም መስቀል ብርሃን ለመላው ዓለም መሰረት ነው ለቤተ ክርስቲያን ሰላምን ሰጪ ነው መድኃኔ ዓለም መስቀል አዳኝ ነው ለምናምን ሰዎች የድህነት አርማ እንዲሆን ምልክት ትምክህታችን ሆኗል ጠላት ተጥሎበት የብርሃን አምድ በእርሱ ላይ ተተክሏል ወርቅን እንሰግዳለን ለጌታችን መስቀል መስቀል ብርሃን
ወዶ